ፈጣሪ ከዚህ አይነት አደጋ ይሰውራችሁ። ዛሬ ባንድ የቤት ሰራተኛ ባንድ ኢትዮጵያዊ ምክንያት የመዳም ቤት እንደዚህ እንደምታዩት ተያይዟል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ እናንተም ሰላም በያላችሁበት ይብዛልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ከማየታችሁ በፊት ሁላችሁም በላይክ ጀምሩ። ለብዙ እህቶቼ ለብዙ አረብ ሀገር ላላችሁ ወገኖቼ ተደራሽ እንዲሆን ማለት ነው። እሱ ምንድነው እንግዲህ ከመጀመሪያ መግቢያ ላይ እንዳያችሁ ባንድ የቤት ሰራተኛ ባንድ ኢትዮጵያውያን ምክንያት የመዳም ቤት እንደዚህ ተያይዟል ማለት ነው። በዚህም የተቃጠለበት ምክንያት ምን እንደሆነ እነግራችኋለሁ። እንግዲህ በሷ ምክንያት የተያያዘው ወይም የተቃጠለው ቤቷ እንግዲህ በተለይ ኦርቶዶክሳውያን የሆናችሁ የሌሎቻችሁን ሃይማኖት ስለማላቅ ታደርጋላችሁ አታደርጉም ወይ የሚለውን ነገር ስለማላቅ ነው ኦርቶዶክሳውያን ያልኩት ማለት ነው። ምክንያቱም እኔም ስለማደርገው ይሄን ነገር ማለት ነው። እሱ ምንድነው እንግዲህ መዳም ቤት ያላችሁ እህቶቼ ኦርቶዶክሳውያን የሆናችሁ ሌሎቻችሁም ይሄን ነገር ካደረጋችሁ ኦኬ፣ ግን ስለማላቅ ነው ኦርቶዶክሳውያን ብቻ ያልኩት ይቅርታ አድርጉልኝና ማለት ነው። እና እሱ ምንድነው መዳም ቤት ባላችሁ በሰዓት ኮንትራት የሚሆናችሁ ጸሎት ታደርጋላችሁ። ጸሎት በመታደርጉ ሰዓት እዛ መኝታ ክላሳችሁ የስዕል አድኖች ሊኖሩ ይችላሉ። አሁንም ደግሞ ወቅቱ የጾም ሰዓት ስለሆነ ስትሰግዱም ጸሎትም ስታደርጉ ጧፍ ያላችሁ ጧፍ፣ ሻማ ያላችሁ ሻማ ታበራላችሁ ማለት ነው። እና ጧትም ስትነሱ እንደዚሁም ቀን ላይም ማለት ነው ማታ ላይ ብቻም ሳይሆን በተለያዩ ሰዓቱ በሚመቻችሁ ስራ በጨረሳችሁ ሰዓት ጸሎት ታደርጋላችሁ። እኔም ስለማደርግ ማለት ነው። እና በዛን ሰዓት ሻማ አብርታችሁ ጧፍ አብርታችሁ ወይ በድንገት ሴትዮዋችሁ ልጠራችሁ ትችላለች ወይም እናንተ ረሳችሁ ከዛ ከመኝታ ክላሳችሁ ልትወጡ ትችላላችሁ። በዛን ሰዓት ወይ ሻማው ካበራችሁበት ቦታ ይወርቃል፣ ወይ እዛ መኝታ ክላሳችሁ ወይ ልብስ ሊኖር ይችላል፣ ወይ መጽሐፍ ቅዱሶች ሊኖሩ ይችላሉ እዛ ላይ፣ ወይም የተለያዩ ቅዱሳን መጽሐፎች ወይ ስቅሎቹ ላይ ይወርቃል ማለት ነው። በሚወርቅ ሰዓት እዛ ላይ ይያያዛል። ከዛ በሚያያዝ ሰዓት እንደገና ደግሞ ከሻማው ይልቅ ደግሞ ጧፍ ደግሞ አብዛኛው ጊዜ የምንሸወድበት ሰዓት አለ። እኔም ስላጋጠመኝ ማለት ነው። ጧፍ ምንድነው አሁን አብዛኞቻችን ወደ ቆሻሻ አንጥልም፣ ምክንያቱም እንትንም ስለሆነ ነውርም ስለሆነ አንጥልም። ምክንያቱም አብርተን ወይ በደንብ እናጠፋለን ወይም በደንብ በስነ ስርዓቱ ማለት ነው። እና አንዳንድ ጊዜ የምንሸወድበት ነገር እንደሆነ ታውቃላችሁ። በሶፍት ጠፍቷል ብለን እንተዋዋለን። በዛን ሰዓት ሶፍትና እንትኑ ጧፉ ይጋጋማል ማለት ነው። በዛን ሰዓት ይሄ ነገር ሊፈጠር ይችላል። ሻማው ደግሞ ሊወርቅ ይችላል እና ትልቅ ጥንቃቄ ማድረግ አለባችሁ። የሆነ ጊዜ ራሱ አንድ እህታችን ማታ ጸሎት አድርጋ በማግስቱ የዝክር ነበራት መሰለኝና ማታ ጀምራ እስከ ጧት ድረስ ይብራ ብላ ረስታ ወይንም ትተኛለች ያንን ሻማው ማለት ነው። ሻማው ወርቆ እዛው እሷም ያው ትንፋሽን ሲያፍናት አምልጣ ወጣ መኝታ ክላሷ እንዳለ ተቃጠለ ማለት ነው። እና አሁንም በዚች እንደዚህ አይነት ነገር የሆነ ይችም ልጅቷ እንደዚሁ ረስታው ከቤት ወጣ እንደዚህ የመዳም ቤት ተቃጥሏል ማለት ነውና እህቶቼ ጥንቃቄ አድርጉ፣ ትልቅ ጥንቃቄ አድርጉ። ምክንያቱም የመዳም ቤት የመዳም ንብረት ብቻ አይደለም እና የዛ ያላችሁበት ክላስ ብዙ አመት ተቀምጣችሁ የእናንተ ራሱ ንብረት ሊኖር ይችላል፣ ብር ሊኖራችሁ ይችላል፣ ልብስ ሊኖራችሁ ይችላል፣ የተለያዩ ነገሮችን በመኝታ ክላሳችሁ አስቀምጣችሁ ሊሆን ይችላልና ስለዚህ እባካችሁ ጥንቃቄ አድርጉ። ምክንያቱም እኔ ራሱ ሴትዬ በጣም ሁሉ ጊዜ ነው የምትጠይቀኝ። ሁሉ ጊዜ በሚገርማችሁ ነገር ጸሎት ሳደርግ ሁሉ ጊዜ ማታም ጧትም ከመኝታ ክላሴ ስገባና ስወጣ ምክንያቱም ስለምታይ መኝታ ክላሴ ስዕል አድኖች ሻማዎች ስለምታይ አጠፋሽ እንትናልሽ አስሬ ትጠይቀኛለች። ምክንያቱም ስለምሰማና ስለሚያው ማለት ነው። አንዳንዶች እንደውም ቤት ውስጥ የማያስበሩ በጣም ብዙዎች አሉ። ምክንያቱም ከባድ ነው ሻማ
እሳት ቤት ውስጥ በጣም ትልቅ ጥንቃቄ የሚያስፈልገው ነገር ነውና እህቶች ባካችሁ ጥንቃቄ አድርጉ። እንደዚህ የምታደርጉ በቻላችሁት መጠን በቃ ለማስተዋል ሞክሩ። ከዛ ካልቻላችሁ ደግሞ የተለያዩ በባትሪ የሚሰሩ ልክ እንደ ሻማ ሆነው በባትሪ የሚሰሩ አሉ። እነሱን ይሻላችኋል። እነሱን ግዙ። እኔ አሁን አለኝ ራሱ ማለት ነው። ሴትዬ እንደዚህ አምጥታልኝ በባትሪ የሚሰራው ማለት ነው። እስከፈለጋችሁ ሰዓት ታበራላችሁ፣ በፈለጋችሁ ሰዓት ታጠፉታላችሁ ማለት ነው። ምክንያቱም ለጥንቃቄ ስንል እንግዲህ ያው ከባድ ነው። እሳትና ውሃ በጣም እሳትና ውሃ ታናሽና ታላቅ ናቸው ይባላሉና እባካችሁ ጥንቃቄ አድርጉ። እናንተም ችግር ላይ ከምትወድቁ የአሰሪዎቻችሁንም ችግር ውስጥ ከምትከቱ እናንተም ስለዚህ ጥንቃቄ አድርጉ። ብትችሉ በቃ ወይ ውጭ ላይ አብሩ፣ እንደዛ ይሻላችኋል። ግዴታ ቅዱሳኖቹ ጋር ይሁኑ ብላችሁ ካሰባችሁ ደግሞ እናንተ ወይ አጠገቡ ቁጭ ብላችሁ እስከሚጠፋ ድረስ ማታ አብርታችሁ ወደዛው ትንሽ ሰዓት በቃ እግዚአብሔርም ምን እናደርጋለን መቼም እኛ እንዳሰብነው እኛ እንዳለምነው ቢሆን በቃ ደስ ይለን ነበረ፣ ግን አይሆንም። እና እኛ መቼም ከሀገራችን የወጣ ነው ያው ለስጋችን ስለሆነ ለነፍሳችን ቢሆን መቼም ከሀገራችን አንወጣም ነበረ። ለስጋ ራሳችንን ያው ብዙ ነገር እንትን ለማለት ነውና መቼም ያው ስደት በነገራችን ላይ ብዙ ነገር ያስተምረናል። በተለይ በሃይማኖታችን ጠንካራ እንድንሆን ብዙ ነገር እኔ ከራሴ ከተማርኩት ተሞክሮ ነው እኔ የምነግራችሁና ብዙም አላቀውን እዚህ ስደት ላይ ጠንካራ እንድሆን በሃይማኖቴም ጠንካራ እንድሆን ያደረገኝ ነገር ነውና ቢሆንም ዞሮ ጥንቃቄ አድርጉ። እንደዚህ አይነት ነገሮች በጣም ከባድ ናቸው። እሳት ነገሮች በጣም ትልቅ ጥንቃቄ ያስፈልጋልና ሁላችሁም ከዚህ አይነት ድርጊት መጠንቀቅ አለባችሁ። እናንተም አሰሪዎቻችሁንም ቤቱንም አቃጥላችሁ እናንተም የለፋችሁበት ሁሉ ነገር ሜዳ ከሚሆን በጥንቃቄ አድርጉ። እሳት በጣም ከባድ ነው። እውነት ለመናገር እሳት በጣም ከባድ ነው። እኔ አንድ ገጠመኝ ልንገራችሁ። የማረሳው ነገር ልጅ ሆኜ ያው የገጠር ልጅ እንደመሆን አንፃር ከሰል ሲከሰል አያለውና እና አንድ ጓደኛዬ አብራኝ ያው ልጅነት ገጠር ሆነን ማለት ነው እና እሳት እንዴት እንደምፈራ ነው ለዚህ ይሄን ምሳሌ ልነግራችሁ አሰብኩትኝና ልክ ከሰል ሲያያይዙ ከሰል እንትን ሲሉ አይተናልና ያው የገጠር ቤት ታውቃላችሁ አሁን ነው እንጂ ብዙ የሌለው አብዛኛው አንዳንድ ቦታዎች ሊኖሩ ይችላሉ ሳር ቤት ማለት ነው። እና አያያዝን ማለት ነው ልክ ግባሶ እያመጣን ምናምን ደግሞ ቅልጥ ያለ በጋ ወቅት ነበረ አስታውሳለሁ። የልጅነት ነገር አይረሳኝምና ከዛ ንፋስ አለ በጣም ከዛ ቤት ውስጥ ጨመረው ማለት ነው። ከዛ 2 ሳር ቤት ነበረ ሙሉ እቃ ምንም ሳይወጣ ቤቱንም አቃጠልን እኔና ጓደኛዬ ማለት ነውና መቼም ማረሳው ነገር ነውና እሳት በጣም ነው የምፈራው። ያን ጊዜ ስላየውኝ ያን ጊዜ ብዙ የቤተሰቦችን ንብረት ሁሉ ነገር ምንም ሳይወጣ ያን ነገር አድርጌ ያው አልፎ ሁሉ ነገር አልፎ ቤተሰቦችም እንደገና ቤት ቀይረው ሌላ ሰርተው ምናምን በዛ አልፎ እዚህ ደረስን እላችኋለሁና በዛን አጋጣሚ በዛን ነገር በጣም ሳትፈራለሁ በጣም ከምላችሁ በላይና አሁንም ሻማም ሳበራ ጠነቀቃለሁ በጣም ማለት ነው። በጣም ነው ጥንቃቄ የማደርገው እንደዚህ በሶሻል ሚዲያም ስለማይ እንደዚህ አታደርጉ እንደዚህ እንትና አትበሉ ስለሚባል ስለማይም እሳትም መጥፎ ስለሆነ እና ጥንቃቄ አድርጉ እህቶቼ። በጣም ትልቅ ጥንቃቄ እናንተም ችግር ላይ ከምትወድቁ ከምትደነግጡ እና ጥንቃቄ አድርጉ እና ሁላችሁንም ፈጣሪ ይጠብቃችሁ። ከምንም በላይ ያው እግዚአብሔር ይጠብቀን። በእውነት ፈጣሪ አሰብነው አቀድነው እንድንደርስ ፈጣሪ ይርዳን። ሌላ ምንም የምንለው ነገር የለም። እሱ ፈጣሪ ይርዳን ነው የሚባለውና ሁላችሁም አይዟችሁ፣ አሰባችሁበት አቀዳችሁበት አላማ ያደርሳችሁ እና ጥንቃቄ አድርጉ። ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። እኛም በያለንበት ሰላም እንሆንና
ምንም ነገር እንቅፋት ካያጋጥመን ምንም ነገር ሲያገኘን በሀገራችን ገብተን ሀገራችን ላይ እንድንኖር ፈጣሪ ይርዳን እላችኋለሁ። እና ውዶቼ ሁላችሁም ላይክ ሼር እያደረጋችሁ ይህን ቪዲዮ ለብዙ አረብ ሀገር ላሉ እህቶች አድርሱልኝ። ምክንያቱም ጥንቃቄ እንደዚህ አይነት የሚያስተምሩ ነገሮችን ብዙ እህቶች ጋር መድረስ አለባቸውና ለብዙ እህቶቼ ተደራሽ አድርጉላቸው ማለት ነው። ሁላችሁንም ስለምታበረታቱኝ ላይክ ሼር ስለምታደርጉ ሁላችሁንም አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ባይ ባይ። ወዳችኋለሁ። ቻው ቻው። ሰላም ሁኑልኝ።